ያለችበት ውሰደኝ። ዲኑቲ እሷ ሩቅ ቦታ ነው ያለችው። ታዲያ ምን ችግር አለው? አንድ አፍታ ደርሰን ብንመጣ። አይሆንም እህቴ፣ ሌላ ጊዜ ግን እንደምወስድሽ ቃል ገባልሻለሁ። ዜና የምትፈልጊው ነገር አለ? አዎ ልጄ ናፈቀች። አላሳዘነችውም እንዴ? ወይዘሮ ሞርዚና ትንሽ ጊዜ ነው፣ ከዛም ቤተሰቦች ጋር ትገናኛለሽ። እኔ እኮ ደህና ነኝ። እነሱ ናቸው የሚረብሽ። ደህና ነኝ። ምንም አልሆንኩም። እነማን ናቸው? አላውቃቸውም፣ ግን እየረበሽ እንደማትልቂኝ ቃል እንድትገቢልኝ እፈልጋለሁ። አምነን አንድ እውነት በቃ አንተን እየተሰማ ያለ ስሜት እኔንም እየተሰማኝ ነው። ያኔ አንተን መራቅ አንተን ብቻ ሳይሆን እኔንም ጭምር ነው የሚጎዳው። ምን ቤሌን፣ በቃ ላጣሽ አልፈልግም። ለአንቺ እንኩት ለማንም አሉ። ቤሌን፣ ይህን ስሜት አላውቀውም። ለመልመድ እራሱ አልቻልኩም። ሽሎኛል። እባክሽ ከአንቺ ጋር አይደለም ከጤነኞቹም ጋር መግባባት አቅቶኛል። እህትሽ ባደረገችኝ ነገር። አይዞሽ፣ ለምን እዚህ አትቀመጭም? ይወድሻል። አምናል በግልጽ እንግዲህ ለብሌን እወድሻለሁ አፈቅርሻለሁ በማለት ፍቅሩን ገልጾላት ይገኛል። እሷም ግን እኔም እወድሃለሁ ነገር ግን ባለትዳር ነህ ብትለውም እሱም እንግዲህ ባለትዳር መሆኔን አውቀሽ እንድትርቂኝ አልፈልግም። እኔ በዚህ ምድር ላይ ደስታ ማየው ከአንቺ ጋር ባለው ጊዜ ነው። ሀሳቤን፣ ጭንቀቴን፣ ሀዘኔ ሁሉ ነገር እመረሰው ከአንቺ ጋር ስሆን ነው በማለት ይላታል። ብሌንም እንግዲህ እኔም እኮ እንዳላጠቅ ፈራለሁ ነበር ያለችው። እሱም እምነትሽን በእኔ ላይ ጣይ፣ መቼም አታጭኝም መኝኝ በማለት እንግዲህ ለብሌን ቃል ገብቶላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ብሌን ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ በዛሬው ዕለት ብሌንና አምናን ደስ የሚል ጊዜ እያሳለፉ ይገኛሉ። እንግዲህ ዳኑም ተለቃለች ማለት ነው። ሰሞኑን ታግታ ነበረ። እንግዲህ የድርጅቱን ግማሽ አካፍሎ ዳኑን ህይወቷን አትርፎላታል፣ አምናን ወንድሟ ማለት ነው። ነገር ግን በጣም የሚያሳዝነው ወይዘሮ ሞርዚና ራሷን ስታ እንግዲህ ታስራ ነው የምትገኘው ማለት ነውና ቢሆንም ጠላቶቿ አሁንም እየተኙላት አይደሉም። እንግዲህ ወይዘሮ ዛህራና ሜርሲ አብረው እየተነጋገሩ ነበርና እሷም እንዴት ነው ሙርዚናን እየተንከባከብሻት ነው ብላም ጠይቃት ነበርና እሷም አዎ በጣም እየተንከባከብኳት ነው፣ ብቻ በጣም ያሳዝናል ነበር ያለችው። በጣም ፈራው ነበር ያለቻትና ሜርሲ ተንኮለኛው እንግዲህ ምን ያስፈራሻል ደግሞ? ምን ነው አፌ ዝም ካላለ አንቺም እኮ እንደሷ መሆንሽ አይቀርም፣ ግን ብታድብ ይሻልሻል ነበር ያለቻትና ዝም ማለት አልቻልሽም፣ ዝም በይ እያልሽኝ ነው ነበር ያለቻትና አዎ ዝም ካልሽ ምንም የሚነካሽ ነገር የለም ማለቴ ነው ነበር ያለቻትና እሷም እንግዲህ ግን እኮ አንቺ ከእድሜሽ አኳያና እዚህ ምድር ላይ እንደመቆየትሽ ወይዘሮ ሳይሆን አቶ መባል ነበር ያለብሽ ነበር ያለቻትና እሷም እሱ ልክ ነሽ፣ የዓመተ ምሕረትና ዘመናትን ብናስቆጥር እኮ ብዙ እንበላለጣለን፣ ነገር ግን እኔም ብቀባባ አንቺን በልጥሻለሁ በማለት ነበረ ትታት ሄደችውና ወይዘሮ ዛህራ በጣም ነበር የተነደደችው። ቸሮጊት አላርፍ ብላለች። እሷም ላሳብዳት መሰለኝ እያለ መርጎምጎማን ቀጥላለች ሜርሲ ማለት ነውና በዚህ መሀል ነበር ዳኑ ከች ያለችው። ዳኑም እንግዲህ ቀጥታ ወደ ሜርሲ ጋር ያመራችው። ሜርሲን እንግዲህ ቁም ስጋዋን ነው የምታሳያት ማለት ነውና እሷም ወይ ትንሿ አሮጊት ስትመጣ እንግዲህ ትልቋ አሮጊት መጣችብኝ ያለችው። ትንሿ አሮጊት እንግዲህ ወይዘሮ ዛህራ ናት፣ ትልቋ አሮጊት ደግሞ ዳኑ ናት ማለት ነው። እሷም እሺ ሜርሲሻ ወይ ደግሞ በዛኛው አጠራርሽ ፍሪዝ እንዴት ነሽ? በጣም ነፍቀሽኛል። ሰሞኑ ስለጠፋውብሽ አልተቀየምሽኝም አይደል ያለቻትና እሷም አልተቀየምኩሽም ማረ ነበር። አዎ የስራ ጉዳይ ሆኖብኝ በጣም ቢዚ ነበር ያለቻት። ዳኑ እንግዲህ እሷ ስትነካ እና ማን ስራ ፈታየሽ ነበር ያለቻት ሜርሲና ምናልባት አንቺ ስትላት እንግዲህ ልታባረራት ነበር የተነሳችው። እሷን አባረራለሁ ብላ እንግዲህ ደረጃ ወጥታ አንሸራቷት ክስክስ ብላለች ማለት ነው ሜርሲ። በዚህ ሰዓት ነበር ዳኑ እየሳቀችባት እንዴ ትልቅ ሰው ይወድቃል እንዴ? በይ ምናልባት የወዳደቁ አካሎች ካሉ ሰብሰብ አድርጊያቸው፣ ግን እንደሚታየኝ ከሆነ ምንም የወደቀ አካል የለም በማለት ነበረ ትታት ሄደችው።
ሜርሲን በጣም በመናደድ ወይኔ እሷን ሳባረር ወድቄ እዚህ ጋር በሞት በቃ አሁን የወይዘሮ ሰማር ገዳይ እኮ አይወጣም ማለት ነው፣ ተሸፋፍኖ መቅረቱ ነው። መሞትማ የለብኝም። እውነትም እቺ ዝተተ ልጅ እንዳለችው የወደቀ አካል ይኖረኛል። እስቲ ቆይ ፈለግ ላርግ በማለት እንግዲህ ብታይ እንግዲህ ምንም የወደቀ አካል የላትም። እና እንግዲህ ቀጥታ ወይዘሮ ዛህራ ጋር ሄዳ እሺ ነበር ያለቻቸው። ተሰብር ያለው የለም አልተረፍኩም በማለት ወይዘሮ ዛህራና የዛህራ ጓደኛ እንግዲህ እያሿት ነበር። ወይዘሮ ዛህራ ማሸት ሳይሆን መስበር ነው የሚባለው እንክትክት እያሿት ነበረ። እንግዲህ እየመቷትም ነበር። ማሸት ብቻ ሳይሆን እየመቷት እየቆነጠጧት፣ እንግዲህ ታገሺ፣ ይሄ በጣም ተጎርተሻል፣ በደንቡ እንደዚህ መታሸት አለበት እያሉ ወይዘሮ ዛህራ ንዴታቸውን እየተወጡ ነበረ። እንግዲህ ወይዘሮ ዛህራ ጓደኛም እጇን ይዛ አረ ተረጋጊ አንቺ ልጅ፣ በጣም እኮ መውደቅ ማለት በጣም ከባድ ነው እያለች እሷም እንግዲህ እጇን ከአንድ ጎን እየሰባበረቻት ነበረ። እና መጨረሻ ላይ ግን ያው በጣም በሚያሳዝን ሁኔታ በጣም ሲያማት ወይዘሮ ዛህራን በእርግጫ ብላቸዋለች ማለት ነው። ወይዘሮ ዛህራ ለአንድ አፍታ እራሳቸውን ቢስቱም ነገር ግን ተመልሰው ነቅተዋል ማለት ነው። የሌለ ነው የረገጠቻቸው እርግጫ ማለት ነው። በዚህ መካከል ነበረ እንግዲህ አቶ አምናን ወደ መናፈሻ ቦታ ወጣ ብሎ ዝናብ ነበረ ምናምን እና እዛ ውስጥ በቃ ወክ እያደረገ ነበረ ከብሌን ጋር ማለት ነው። ብሌንም ከሱ ጋር በመሆኗ በጣም ደስተኛ ናት ማለት ነው። ነገር ግን በዛ መሀል ፍቅሩን እየገለጠላት እየተጫወቱ ደስ የሚል ጊዜዎችን መናፈሻ ቦታ እያሳለፉ ነበረ። በዛው እንግዲህ እንደሚወዳትም እየነገራት ምክንያቱም እኔ ከአንቺ ጋር ስሆን ብቻ ነው ደስታ የሚሰማኝ፣ ከአንቺ ጋር ስሆን ብቻ ነው ሀዘኔን የምረሳው፣ ሁልጊዜም ከአንቺ ጋር ባሳልፍ በጣም ደስ ይለኛል ነበር ያላት። እሷ ግን አይ ባለትዳር እኮ ነህ አምናን ነበር ያለችው። ብሌን እንግዲህ ባለትዳር እንደሆነ ይህንን እያደረገች ያለችው አሁን ለምንድን ነው? እሱ በጣም የተረበሸ ሁኔታ ውስጥ ስላለ፣ በጣም ሀዘን ላይ ስላለ፣ ነገሮች እየተደራረቡበት ስለሆነ ያንን ነገር ለማስረሳት ነው ከአቶ አምናን ጋር ጊዜ እያሳለፈች ያለችው። እሷም እንግዲህ እየነገረችው ነው የተሳሳተ ቦታ ላይ እንደሆንኩ ያለሁትኝ በደንብ አውቃለሁ፣ ነገር ግን አንተን ለማስደሰት ወይም ደግሞ አንተን ለማጽናናት ነው ይህን ነገር እያደረግኩ ያለሁት ነበር ያለችው። ሌላ ግንኙነት ባይኖራቸውም ግን በቃ ከሷ ጋር ደስ የሚል ጊዜ ማሳለፍ ይፈልጋል ማለት ነው። እንግዲህ አልጋ ላይ ቁጭ ብለው መሀላቸው ዳኑ ቁጭ አርግተው እነሱ ሊሳሳሙ ሲሄዱ ዳኑ ደግሞ እንቅፋት እየሆነችባቸው ነበር። ነገር ግን ደግሞ እሷው ራሷ መልሳ ታሳስማችኋለች። እሷው ራሷ ደግሞ እንዳትሳሳሙ እያለች እንግዲህ መንገዶች እየዘጋችባቸው ነበረ። እንደዚሁም እስቲ አይናችሁን ጨፍኑና እጃችሁ ወደ ላይ ያዙና ጸሎት እናደርግ እያለቻቸው እያጫወተቻቸው፣ እሷ ራሷ መሀል ላይ አንድ አጣባሽ ሆናለች። ያው መሀል ተቀመጠች እንጂ አጣባሽ ሆናለች ማለት ነው፣ ዳኑ ማለት ነው። እንደዚሁም የፈረንጁ ዛይዳ እንግዲህ አጠገባቸው እያጫወተቻቸው እያዝናናቻቸው ነው፣ ደስ የሚል ጊዜ እያሳለፉ ነበረ። እና ነገር ግን ዳኑ በሉ አሁን ጊዜው የእናንተ ነው ብላ ነበር ስታቸው ወደ ቤት የተመለሰችው። በዛን ጊዜ ነበር መጣሽልኝ ልጄ ዳኑ ያለችው ወይዘሮ ዛህራ ና እንዴ አንዷ ትንሿ ልጄ ዛሬ ይህን የጠፋችብኝ ብሌን ብትል እንግዲህ እና ዛህራ ብሌን ዛሬ ከአምናን ጋራ ናት ነበር ያለችው። እሳይ ብላ እንግዲህ በጣም ነው ደስ ያላት ማለት ነው ወይዘሮ ዛህራ። ተመስገን ፈጣሪ ጸሎቴን ሰማኸኝ ነው ማለት ነው እያሉ እንግዲህ በጣም ደስ ብሏቸዋል። ብሌንና አቶ አምናን አብረው እንዲሆኑ በጣም ይፈልጋሉ ማለት ነው። እና ጸሎቴን ሰማኸኝ እያሉ ፈጣሪያቸውን እያመሰገኑ ይገኛሉ ወይዘሮ ዛህራ ማለት ነው። ነገር ግን አሁን የመጣው ወይዘሮ ሞርዚና ተከታታይ እንግዲህ እሱም ከብሌን ፍቅር ያዘው ይመስላል ማለት ነው። እሷም እንግዲህ ምሳ ወስዳለት እንዴት ነው ብቸኝነቱ ብትለው እንደዚህ አይባልም፣ ብቸኛ አይደለውም ደግሞ በሆነ እንኳን እየመጣው አጫውት ካለው የሚባለው ነበር ያላትና እሱም እንግዲህ ይህን ነገር ሲላት ብሌን በጣም ፈገግ በማለትና ልብ በሚማርክ ፈገግታ ነበረ። እሺ እየመጣው አጫውታለሁ የኔ ወሬኛ በላው ምሳህን ብላ ስትለው እሺ እንደዛ ያልሽኝማ በጣም ጥሩ አሁን ምሳዬ መብላት አለብኝ ብሎ ነበር እንግዲህ ምሳ ወደ መብላት የቀጠለውና ሲፈን ግን በዚህ ጋር የሆነ ማወቅ የምትፈልገው ሚስጥር አለ። እንግዲህ ማንም ሳይፈቅድላት ወይዘሮ ሙርዚናን ለማየት ነው የመጣሁት ብላ ወይዘሮ ሙርዚና ክፍል ገብታለች ማለት ነው። እሱም እንግዲህ አትገቢም አቶ አምናን ሳይፈቅድ ነበር ያለው። አይ አልቆይም እንዶ እንደተሻላት ለማየት ብቻ ነው ነበር ያለችው። በጣም ደፋር ናትና እሱም እሺ እንዳትቆይ አይታርገና ቶሎ ውጪ ነበር ያላትና ወታ ግን ገብታ እንግዲህ ሙርዚና እንዴት ነሽ እየተሻለሽ ነው ብትላትም ልጄን አፍቃኛለች ነበር ያለችውና ልጄን አፍቃኛለች ነበር ያለቻት። እሷም
ባክሽን ከአንቺ ጋር አመቀባጠርበት ጊዜ የለኝም። የአንቺ እህት በእናቴ ላይ ያደረገችውን ነገር እያየው ከማንም ጋራ መግባባት አልቻልኩም። እንኳን ከአንቺ በሽተኛዋ ጋር ነው ከጤነኛውም ጋራ መግባባት አልቻልኩም ነበር ያለችው። እንግዲህ ወይዘሮ ሙርዚና ማስተዋል ከጀመረች ይህንን እሷ እዛ ቁጭ ብላ ቆማ ያወራችው ሚስጥር ሁሉ ልታወጣባት ትችላለች ማለት ነው። አንደኛው ሚስጥር የምታወጣው እንግዲህ ሜርሲ ናት። ወይዘሮ ሙርዚና ግን ይህን የሚናገሩትን ነገር በኋላ ወደ ራሷ ስትመለስና ስትድን ማወቅ ከቻለች ወይም ደግሞ ማስታወስ ከቻለች ያለው ነገር ሁሉ ጠላታቸው ሲፈን እንደሆነች እንዳለ ትደርስበታለች ማለት ነው። እና ይህ እንደውም አፍና ትገላታለች ብዬ ነበረ። ነገር ግን እሷ ከተሻላት ያው የሆነ ሌላ ደግሞ ጫን የሚያደርግ ነገር ልታመጣላት ነው እንግዲህ። እና እሷም እወድሻለሁ እኮ ነይ አጠገቤ ተቀመጪ እያለቻት ነበረ። እሷ ግን በፍጹም አይደለም አጠገቧ መቀመጥ ላይ ነው ራሱ ልታያት ዘግቷታል። ነገር ግን ለማስመሰል ወንጀለኛ እንዳልሆነች ላለማስነቃት ነው ሲፈን ይህንን ነገር እያደረገች ያለችው። እንግዲህ ምንድን ነው የምትፈልጊው? ምን ያስፈልግሻል ቢሏትም ምንም አልፈልግም፣ እኔ ጤነኛ ነኝ እኮ በጣም ጤነኛ ነኝ። አሁን ደግሞ ድኛለሁ፣ ልጄን ብቻ ነው የምፈልገው፣ ልጄን አምጡልኝም እያለች ነበረ። እሷም እንግዲህ ትንሽ ቀን ነው ከልጅሽ ትገናኛለሽ እያሉ እንግዲህ እያበረታቷት ይገኛሉ። እሷም እኔ ደህና ነኝ፣ እየመጡ ይረብሹኛል እያለች ነው። እነማን እንደሚረብሿት ግን አልታወቅም። ያው የተላኩባት ሰይጣኖች ናቸውና ነገር ግን ይሄን ነገር እንደዚህ የሚያደርገው ምን እንደሆነ የእሷ ጠባቂዋ እንግዲህ ነገሮችን ሁሉ ደርሶበታል። ይሄ ነገር የሰው እጅ ስራ መድኃኒት ምናምን ነው እንደዚህ የሚያደርገው። ይሄ በሐኪም የሚድን ነገር አይደለም። የእሷ መድኃኒት በቅርቡ መፈለግ አለብን ማለት እንግዲህ ነገሮችን ሁሉ ደርሶበታል ማለት ነው። ሲፈን እንግዲህ ስትጋለጥ ምንድን ነው የሚሆነው? በጣም ከባድ ነው። ሜርሲም እጇ እንዳለበት ሲታወቅ አቶ አምናን ምን ሊወስን ይችላል? በጣም ከባድ ውሳኔ ነው የሚሆነው። በጣም በሚያሳዝን ሁኔታ እንግዲህ መጨረሻ ላይ አቶ አምናን ወደ እሷ ክላስ በገባ ጊዜ ወይዘሮ ሙርዚና ቢላ በእጇ ይዘው ነበረ። አምናንን እንግዲህ ወቅተዋለች ማለት ነው። አምናም ደግሞ እየፈሰሰ ነው እንግዲህ የተቋረጠውና አምናን ምንም መሆን የለበትም። ወይዘሮ ሙርዚና ይህንን የምታውቀው ነገር የለም። እንግዲህ ሜርሲ በእሷ ጉዳይ በእሷ ምክንያት ነው የወንድሟ ልጅ እንግዲህ ዛሬ በቢላ ሊወጋ የተቻለው። ምናልባት ይህንን ካወቀች ደግሞ ምን ሊፈጠር ይችላል? ወይ እውነቱን ልትናገር ትችላለች፣ ወይ ደግሞ በቃ ከሜርሲ ጋር እርስ በራስ ከሲፈን ጋር እርስ በራስ ሊጠማመዱ ይችላሉ ማለት ነው።